የአፍሪካ ህብረት መናገሻ ከ130 በላይ ሀገራት ኤምባሲዎችን አቅፋ ያዘችው የዓለማችን ሶስተኛዋ ግዙፍ የዲፕሎማሲ ከተማ አዲስ አበባ ይህን የሚመጥን የሰላምና ደህንነት ስራዎችን በቴክኖሎጂ ጭምር ታግዞ በመስራት አስተማማኝ ሰላም እንዲኖር መደረጉን የፌዴራል ፖሊስ ኮሚሽን አስታውቋል። የኮሚሽኑ ከፍተኛ አመራሮች ይህን የተናገሩት የአዲስ ሚዲያ ኔትወርክ አመራሮች የኮሚሽኑን የሪፎርም ስራዎች ተዘዋውረው በጎበኙበትና ሁለቱ ተቋማት ይበልጥ በጋራ ለመስራት የሚያስችል ውይይት ባካሄዱበት ወቅት ነው። የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አዲስ አበባ በርካታ ዓለም አቀፍና ሀገር አቀፍ ኮንፈረንሶችን እንዲሁም ህዝባዊ በዓላትን በአስተማማኝ ሰላም እንድታስተናግድ ፌዴራል ፖሊስ ኃላፊነቱን በብቃት መወጣቱን ገልጸዋል። በፊታችን ለሚከበሩ የመስቀል ደመራና ኢሬቻ በዓላትም በርካታ የሀገር ውስጥና የውጭ ሀገር ዜጎች እንደሚታደሙ ታሳቢ በማድረግ ይህን የሚመጥን የጸጥታ ዝግጅት ስራ መድረጉን ገልጸዋል። በዚህ በዘንድሮ ዓመት ከአዲስ ዓመት ጀምሮ አሁንም ቀጣይ በሚኖር የመስቀልና ኢሬቻ በዓል ላይ በጣም ብዙ ሰው ከሀገር ውስጥም ከውጭም ይሄን በዓል ለመታደም የሚመጡ አካላት አሉ። እኛም በዛ ልክ ያንን የሚመጥን የሰው ኃይል ስምሪትም የቴክኖሎጂ ስምሪትም ይደረጋል። በቀደሙት ሃይማኖታዊና ህዝባዊ በዓላት እንዲሁም በዓለም አቀፍ ጉባኤዎች ወቅት ለሰላምና ጸጥታ ስራው ህብረተሰቡ ከፖሊስ ጋር እጅና ጓንት ሆኖ ሲሰራ እንደነበር ያስታወሱት ኮሚሽነር ጀነራሉ በቀጣይም ይህን ትብብር አጠናክሮ ማስቀጠል እንደሚገባም አሳስበዋል። ህብረተሰቡ ጋር በጣም ተቀራርበን ስለምንሰራ አዲስ አበባ ህዝብ በከፍተኛ ደረጃ ከጸጥታ መዋቅሩ ጋር ተቀራርቦ ይሰራል። እስካሁንም ባለው በምንሰራቸው ትላልቅ ዓለም አቀፍ ኮንፈረንሶች ከዚህ በዓል ጋርም ተያይዞ በሚኖረው ስራ ትልቅ ዝግጅት አለ። ከተማዋ የተሻለ የቱሪስት መዳረሻ የተሻለ የኮንፈረንስ መዳረሻ መሆን የምትችለው ሰላምና ደህንነቷ በአስተማማኝ ሁኔታ ሲጠበቅና ሲከበር ስለሆነ ለዚህ ደግሞ ህዝቡ ዋና ባለቤት ስለሆነ ለዚህ ስራም እንዲተባበር ጥሪም እያቀረብን ከዚህ በፊትም የሚያደርገውን ደግሞ አጠናክሮ እንዲቀጥል ማሳሰብ እንፈልጋለሁ። የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ምክትል ኮሚሽነር ጀነራል መላኩ ፈንታ እንዲሁም ሌሎች የኮሚሽኑ የስራ ኃላፊዎች ከአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋና ከሌሎች የኤምኤን ከፍተኛ አመራሮች ጋር በጋራ የሁለቱን ተቋማት ትስስር ለማጠናከርና ይበልጥ ተቀራርቦ ለመስራት የሚያስችል ውይይት አካሂደዋል። የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል መላኩ ፈንታ በሰጡት አስተያየት የኤምኤን አመራሮች ጉብኝትና ውይይት ለኮሚሽኑ ቀጣይ ስራ አስፈላጊ መሆኑን ገልጸው ኤምኤን ታማኝና ተጨባጭ መረጃዎችን የሚሰጥ ጠንካራ ተቋም ነው ሲሉ ገልጸውታል። አዲስ ሚዲያ ኔትወርክ በተለኛ ለምንሰራው ስራ ከፍተኛ እገዛ ነው የሚያደርገው። እስካሁን ባለን አጠቃላይ አፈጻጸም ላይ የፌዴራል ፖሊስና እንዲሁም የአዲስ አበባ ፖሊስ ከጸጥታው ጋር የሰራቸው መልካም ስራዎችን ያስተላልፋል። ከህዝብ የሚገኙ መረጃዎችን አምጥቶ ፖሊስ እንዲያውቀው ያደርጋል እና ታማኝና ተጨባጭ የሆኑ መረጃዎችን ከመስጠት አንጻር ጠንካራ የሚዲያ ተቋም እንደሆነ በተለያየ ጊዜ የምናየው ነው። ይሄን የምናየውን ደግሞ በአካል እንደዚህ የተቋሙ ማኔጅመንቶች ከኛ ጋር ተገናኝተው ከፌዴራል ፖሊስና ከሌሎች ጸጥታ አካላት ጋር ለመስራት መወሰኑና እንዲህ አይነት ግንኙነት መፍጠሩ በጣም ጠቃሚ ነው ብዬ አስባለሁ። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ የፌዴራል ፖሊስ ያካሄዳቸውን ዘርፈ ብዙ የሪፎርም ስራዎች መጎብኘታቸውን ገልጸው አዲስ ሚዲያ ኔትወርክም በሪፎርም ውስጥ ያለ ተቋም እንደመሆኑ በጋራ እንደሚሰሩ አረጋግጠዋል። ዋናው የጉብኝታችን ዓላማ እንግዲህ አዲስ የኢትዮጵያ ፌዴራል ፖሊስ ትልቅ ለውጦችን እያመጣ ያለው በቴክኖሎጂ በሰው ኃይሉ የተሻለ ለውጥ እያመጣ ያለ ተቋም ስለሆነ እኛም በከተማችን እስከሚገኝ ድረስ እኛም ደግሞ በአካል ቀርበን እየተሰሩ ያሉትን የቴክኖሎጂ የሰው ኃይል የአደረጃጀት የተለያዩ ጉዳዮችን ጎብኝተን ቀጣይ ደግሞ እንዴት አድርገን አብረን እንሰራለን በሚዲያ ረገድ ምንድነው የሚያስፈልገው የሚለውን የጋራ ለማድረግ ነው። እንግዲህ ዛሬ ዓላማ አድርገን የመጣ ነው። ትልቅ ነገር አግኝተናል። ትልቅ ነገር ትልቅ ትምህርት ከሁሉ በላይ ደግሞ አገራችን እያደረገች ያለችውን ሪፎርም ከሁሉ በላይ ደግሞ በጸጥታው ረገድ እየተደረገ ያለው ሪፎርም ለመገንዘብ ትልቅ እድል ሰጥቶናል ማለት ነው። በሁሉም ተቋማት መካከል ያለውን ትብብር ማጠናከርና አሰራሮችን በቴክኖሎጂ በማስደገፍ በሁሉም ዘርፎች ትራንስፎርም ለማድረግ በጋራ መስራት እንደሚገባም ዋና ስራ አስፈጻሚው አስገንዝበዋል።